መከላከያ ሰራዊት ዋና መምሪያ ኃላፊ መብረት ሰላም ውትድርና ከባድ ኃላፊነትን መሸከም የሚጠይቅ ለሕዝብና ለሀገር ራስን አሳልፎ የመስጠት የተከበረ ሙያ መሆኑን የመከላከያ ሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል አጫሉ ሸለመ ገለጹ። የጦላይ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ያሰለጠናቸውን የ12ኛ ዙር ምልምል ወታደሮች ባስመረቀበት ሥነ ሥርዓት ላይ በክብር እንግድነት የተገኙት ሌተናል ጀነራል አጫሉ ሸለመ ተመራቂዎች የኢትዮጵያን አኩሪ ታሪክ ማስቀጠል፣ ሀገርን ከጠላት መከላከል፣ የሰላምና የልማት ጉዞዋን ማረጋገጥና የጠላቶቿን ፍላጎት ማምከን እንደሚጠበቅባቸው አሳስበዋል። በአንድም ሆነ በሌላ መንገድ የኢትዮጵያን እድገት የማይመኙ ጭንቅላታቸው በጎ ነገር መሸከም የማይችል ባዕዳን ከሀገር ወደ ሰፈር በወረደ አስተሳሰብ ከራሳቸው ጋር የተጋጩ ባንዳዎችን በጥቅም በማታለል አለንላችሁ በሚል እሳቤ ሀገርን ለመበተን በቅንጅት እየሰሩና እየተጨረጨሩ ያሉበት ወቅት ነው። የባዕዳን ተልዕኮ ተቀብለው የሚሰሩ ኃይሎች ሴራ በሕዝቡና በሰራዊቱ መምከኑንም ገልጸዋል። ይህ ላይሳካ ከእግር ስር አስበው የተራመዱ ከንቱ ጉዞ ሩቅ እንደማያስኬዳቸው የሚያውቁት የኢትዮጵያን ባንዳዎችና ባዕዳን በተለያየ ጊዜ ሀገርን ለማፍረስ የሚደልቁት የሐሰት ነጋሪት በሀሳብ ያልተዛመደ የማህበራዊ ሚዲያ ዘመቻ እርስ በርሱ እየተጠላለፈ ራሳቸውን ከመጉዳቱ ውጪ ያስገኘላቸው አንድም የጥቅም ጠብታ የለም። ጀነራል መኮንኑ ተመራቂዎች የኢትዮጵያን ብሔራዊ ጥቅም ማስከበርና የተልዕኳቸው አስኳል በማድረግ መስዋዕትነት እስከ መክፈል በዘለቀ ጀግንነት ሀገርን ለትውልድ የማሻገርና የማስቀጠል ኃላፊነት አለባችሁ ብለዋል። ተመራቂ ምልምል ወታደሮች በሚመደቡባቸው ክፍሎች የሚጠበቅባቸውን ግዳጅ በብቃት እንዲወጡም ሌተናል ጀነራል አጫሉ ሸለመ አሳስበዋል። የኢትዮጵያ ሰላምና እድገት እውን መሆን የማይመኙ የሰላም ጸር የሆኑ ቡድኖች የሀገር መከላከያ ሰራዊት የማንንም የፖለቲካ አጀንዳ የማያስፈጽም የሀገርና የሕዝብ መከታ ሆኖ ሁሉንም በእኩል እይታ የሚመለከት ስለመሆኑ እያወቁ ስም ከማጥፋት ላይ ተጠምዶ መዋላቸውን እየተመለከትን ነው። ነገር ግን እነኚህ የረፈደባቸው ሴረኞች በማህበራዊ ሚዲያም ሆነ ባገኙት አጋጣሚ የሰራዊቱን ስም ሲያጠለሹ የማይገባውን ታርጋ ሲለጥፉ ቢስተዋሉ ይህ ከንቱ ቅዠታቸው በሰራዊቱና በሕዝባችን ጥምረት እየከሸፈ ነው። የሰላም ጸር የሆነው ቡድኖች በሀገራችን የተጀመረውን ዘርፈ ብዙ የልማት እንቅስቃሴ ለማደናቀፍ ከውጭ ኃይሎች ጋር እየሸረኩ እንቅፋት ለመፍጠር ቢጥሩም በሰላም ወዳዱ ሕዝብና በጸጥታ አስከባሪ ሰራዊት ፍላጎታቸው እየመከነ የሀገራችን ልማታዊ ጉዞ ቀጥሏል። ከነባሩ ሰራዊት ጋር ስትቀላቀሉ የቀደሙ ኢትዮጵያውያንን ጀግኖች ከሀገሬ በፊት እኔ ብሎ በከፈሉት መስዋዕትነት አጽንተው ያቆዩንን ሀገር ለማሻገር ታሪካቸውን በመውረስ የሚሰጣቸውን ግዳጅ ሁሉ በታሪክ መዝገብ የሚሰፍር ለትውልድ የሚተርፍ አዲስ ታሪክ መስራት እንደሚጠበቅባችሁ እና ይህንንም እንደምታሳኩ ሙሉ እምነት አለኝ። በተጨማሪም በበርካታ አውዶች በተግባር ከተፈተኑት የመከላከያ ሰራዊት አባላት ብዙ መማር እንዳለባችሁ ከወዲሁ መገንዘብ፣ በስልጠና በአካዳሚ ራስን ማብቃት፣ የውትድርና ሙያን መውደድ፣ እውቀትን ወደ ተግባር መተርጎም፣ ታሪክ ሰሪ መሆን፣ ለሕዝብና ለሀገር እስከ መስዋዕትነት በጀግንነት መስዋዕትነት መክፈል ማገልገልና ሁሌም የሚሰጣችሁን ተልዕኮ በላቀ ብቃት ለመፈጸም ዝግጁ መሆን እንዳለባችሁ አሳስባለሁ።
አያት ቅድመ አያቶቻችን በጀግንነት ያቆዩትን ሀገር ማጽናት እንደሚገባ የገለጹት ደግሞ የጦር ላይ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት አዛዥ ተወካይ ኮሎኔል ካሳሁን መንግስቴ ናቸው። አዛዡ በምረቃ መርሃ ግብር ላይ ባቀረቡት የሥልጠና ሪፖርት ሀገርን ከማንኛውም ጥቃት ለመከላከል ዘመኑ የሚጠይቀውን ወታደራዊ ሳይንስና ጥበብ መላበስ እንደሚገባ ተናግረዋል። ሀገርን ከማንኛውም አይነት ጥቃት ለመከላከል ዘወትር ዘመኑ የሚጠይቀው ወታደራዊ ሳይንስና ጥበብን ማወቅ፣ በስነ ልቦና በልጦ መገኘት ግድ ይለናል። ይህንን ማረጋገጥ የሚቻለው ደግሞ በስልጠና ስራዎች እንደመሆኑ መጠን ማሰልጠኛ ትምህርት ቤታችን ከተለያዩ ሀገራችን ክልሎች መስተዳደሮች ተመልምሎ ሀገራቸውን በውትድርና ሙያ ለማገልገል የመጡ እነዚህ ከፊት ለፊታችን የምንመለከታቸው ጀግና ወጣቶች ላለፉት በርካታ ወራቶች ለውትድርና ብቁ የሚያደርጋቸውን ስልጠናዎች በመስጠት በደረጃቸው ወታደራዊ ሳይንስና ጥበብን በሚገባ እንዲጨብጡ ተደርጓል። በጦር ላይ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ስልጠናቸውን ሲከታተሉ የቆዩት የመሠረታዊ ወታደር ተመራቂዎች ሕገ መንግሥቱ የቆመላቸው መሠረታዊ ዓላማዎችን፣ የሰራዊት መመሪያ ደንቦችና እሴቶችን እንዲሁም በሰራዊት ስነ ልቦና ላይ የንድፈ ሐሳብ ትምህርት እየተሰጣቸው መሆኑን ገልጸዋል። አካል ብቃት፣ ተኩስና ስልት ደግሞ በንድፈ ሐሳብና በተግባር ተምረውና ተፈትነው በአመርቂ ውጤት ያጠናቀቁ መሆናቸውን የገለጹት ኮሎኔል ካሳሁን መንግስቴ ስልጠናው በቅርቡ በተሻሻለው ስርዓተ ትምህርት መሠረት መሰጠቱንና እጅግ ፈታኝ በሆኑ የመሬት ገጾች ላይ እላስጨራሽ ልምምዶችን ተግባራዊ በማድረግ ከግብ በላይ ውጤት በማምጣት ለምረቃ መብቃታቸውን አብራርተዋል። ተመራቂዎቹ በበኩላቸው ለወራት በተሰጣቸው ስልጠና ያካበቱትን አቅም ተጠቅመው ሀገራቸውን ለማገልገል ዝግጁ መሆናቸውን ገልጸዋል።